ሰላም ለእናንተ ይሁን እንደምናላችሁ የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ዜናዎችን ወደ እናንተ እናደርሳለን። ጀማል ኢማም ነኝ። አብራችሁን ቆዩ። በኮምቦልቻ ከተማ እየተገነባ የሚገኘው የማሳለጫ መንገድ ከ40 በመቶ በላይ መጠናቀቁን በኢትዮጵያ መንገዶች አስተዳደር የኮምቦልቻ አካባቢ ኮንስትራክሽን ፕሮጀክቶች ማኔጅመንት ጽሕፈት ቤት አስታውቋል። ከ7 ኪሎ ሜትር በላይ የሚረዝመው መንገዱ የከተማዋን የትራፊክ መጨናነቅ ይቀርፋል ተብሎም ይጠበቃል። ሳሙኤል ኪሮስ ዝርዝር አለው። በኮምቦልቻ ከተማ ከ1 ቢሊዮን ብር በላይ በሆነ ወጪ እየተሰራ የሚገኘው 7.5 ኪሎ ሜትር ርዝመት ያለውን የአስፋልት መንገድ በበጀት ዓመቱ መጨረሻ ለማጠናቀቅ በትኩረት እየተሰራ መሆኑን በኢትዮጵያ መንገዶች አስተዳደር የኮምቦልቻ አካባቢ ኮንስትራክሽን ፕሮጀክት ማናጅመንት ጽሕፈት ቤት ስራ አስኪያጅ አቶ ተስፋዬ አንተኒስሙ ለአማራ ሚዲያ ኮርፖሬሽን ተናግረዋል። ረዘም ያለ ጊዜ የወሰደው የመጨረሻው 3 ኪሎ ሜትር ካልሆነ በስተቀር አብዛኛውን ጨርሰን በዚህ ዓመት የመጨረሻውን 3 ኪሎ ሜትርም ወስደናል። ፕሮጀክቱ 7.59 ኪሎ ሜትር ሙሉ የተገናኘ አንዳንድ ቦታ ላይ ብቻ የስትራክቸር ስራ እየሰራን ስለነበረ እነሱን ሙሉ አክሰስ የማድረግ ስራ ነው እንጂ አብዛኛውን ነገር ጨርሰን ወደ አስፋልት የተሸጋገረ ፕሮጀክት ነው። አሁን ላይ እንደምታዩት የአስፋልት ሙከራ ተሰርቷል። አሁን ዋናው መንገድ ላይም አስፋልት ፕራይም አድርገናል። እንግዲህ በዚህ ዓመት ከ4 እስከ 5 ኪሎ ሜትር ቢቻል ግን ሙሉ 7.59 ኪሎ ሜትሩንም ወደ አስፋልት የመሸጋገር ስራዎች እየሰራን ያለ ነው። ይሄ ፕሮጀክት እንግዲህ አሁን ላይ ባለው ዋጋ መሰረት ወደ 1.3 ቢሊዮን አካባቢ ገንዘብ የሚያስወጣ ነው። መንገዱ የአካባቢውን ኢኮኖሚያዊ እድገት ለማፋጠን ጉልህ ሚና እንዳለው የግንባታው ስራ አስኪያጅ ውብሸት አበበ ይገልጻሉ። ኮምቦልቻ ከተማ የኢንዱስትሪ ከተማ እንደመሆኗ ከተማ ውስጥ ብዙ የትራፊክ መጨናነቆች ይኖራሉ። እሱን ቀጥታ ከአዲስ አበባ መጥተው ወደ ደሴ የሚያልፉትን እንዲሁም ከደሴ መጥተው ወደ አዲስ አበባ የሚሄዱትን መንገዱ መኪኖች፣ ተሽከርካሪዎች ከተማዋን ሳይረግጡ ያልፉ ዘንድ እንዲሁም ደግሞ ተጨማሪ የሆነ የከተማዋ ላይ ያለውን የትራፊክ መጨናነቅ እንዲያስተነፍስ ብሎም ደግሞ አዳዲስ ማደግ ያለባቸውን አካባቢዎች ለማሳደግም ራሱን የቻለ ሚና ይኖረዋል ተብሎ ዲዛይን የተደረገ መንገድ ነው። የመንገዱ ግንባታ በተቀመጠለት የጥራት ደረጃ እንዲከናወን እየሰራን ያሉት የግንባታው አማካሪ መሐንዲስ አያሌው አዲስ መንገዱን ከሚያገናኙ 6 ግዙፍ ድልድዮች 5ቱ ተሰርተው ተጠናቀዋል ብለዋል። ፕሮጀክታችን እንግዲህ የ7.5 ኪሎ ሜትር ርዝመት ያለው ፕሮጀክት ነው። 6 ድልድዮች አሉት፣ ትልልቅ ድልድዮች። ከ6ቱ ድልድዮች እንግዲህ 5ቱን ጨርሰናል። አንድ ትልቁ የከተማ ውስጥ ያለ ድልድይ ብቻ ነው። ከዛ በተረፈ ፕሮጀክታችን አሁን እንግዲህ የአርዝ ወርክ ስራዎችን አመርቂ በሆነ መልኩ እንጨርሰናል። ያው የዚህ ፕሮጀክት ትልቁ ተግዳሮት ሆኖ የቆየው የወሰን ማስከበር ስራ ነበረ። የወሰን ማስከበር ስራ በቅርቡ ከ1 ወር በፊት ነው የተጠናቀቀው። ፕሮጀክታችን በጥሩ ሁኔታ እየሄደ ነው ያለው። በተሰጠን የጊዜ ገደብ እናጠናቅቃለን ብለን እየሰራን ያለ ነው። መንገዱ ከመሰራቱ በፊት ለተለያዩ ችግሮች ይጋለጡ እንደነበር ያስታወሱት የኮምቦልቻ ከተማ ነዋሪዎች የመንገዱ ግንባታ ሲጠናቀቅ ይገጥሟቸው የነበሩ ፈተናዎችን እንደሚያቃልላቸው ያላቸውን ተስፋ ገልጸዋል። መውጫ መግቢያ የሌለው ባጃጅ ይዘን እንኳን መግባት አንችልም ነበር ቤታችን። አሁን ከፈለጉት ሴቶቹ ከገበያ የፈለጉትን ነገር ገዝተው በባጃጅ እየገቡ ነው። ልጆች ትምህርት ቤት ደርሰው እየመጡ ነው። እኛም የፈለግነውን እንቅስቃሴ አንድ ቤት ለመስራት በጣም ብዙ ቦታ ወርደህ ብዙ ተሰቃይተህ ነው ቤት የምትሰራው። አሁን ምንም ነገር መስራት ፈልግ ቤት ትገለ ከዚህ በፊት የነበረው ሁኔታና አሁን በጣም ልዩነት ያለው። ከዚህ በፊት ይሄ ምንም ነገር የለም ነበር፣ የእርሻ ምናምን መሬት ነበረ። አሁን ያለው ደረጃ ደግሞ በጣም ደስ የሚል ነው። የምንመላለስበት መንገድ ሆኗል። አሁን አብዛኛውን ጊዜ ይህን እየተጠቀምን ነው። በቴክኖሎጂ ዘርፍ ብቁና ተወዳዳሪ ዜጋ ለመሆን የሚያደርጉትን ጥረት የሚያግዝ ድጋፍ እንደተደረገላቸው የይሁኔ ወልዱ ደሴ ልዩ አዳሪ ትምህርት ቤት ተማሪዎች ተናገሩ። ኢንጂነር ጸደቀ ይሁኔ ለትምህርት ቤቱ 200 ታብሌቶችን አስረክበዋል። አበሻንን ላይ ተጨማሪ ዘገባ አለው። ጅማሮውን ያደረገው ከዓመታት በፊት ከራስ በላይ ለሀገር በማሰብና ትውልድን በማስቀደም በጎ በሰሩ ግለሰብና በአማራ ልማት ማህበር ነው። ይሁኔ ወልዱ መታሰቢያ ልዩ አዳሪ ትምህርት ቤት ያኔው ጅማሮ የተሳካ ሆኖ ዛሬ ተማሪዎች ላቅ ያለ ውጤት የሚያስመዘግቡበት አዳሪ ትምህርት ቤት ሆኗል። ትምህርት ቤቱን በአባታቸው ስም ማስታወሻ አድርገው የሰሩት ኢንጂነር ጸደቀ ይሁኔ አሁንም ከትምህርት ቤቱ ጎን ናቸው። ተማሪዎቹ በቴክኖሎጂ ይታገዙበታል ያሉትን 200 ታብሌቶችን አስረክበዋል። 12ና 11 ዘንድሮ ከዛ በየአመቱ የሚቀጥለው አመት 10ኛ ክፍል እንጨምራለን። አዲስ ሲመጣ አዲሱን ቨርዥን ለ12ኛ ክፍል እየሰጠን አንድ ግሬድ ወደ ኋላ ልክ አሁን 12ኛ ክፍል የያዙት ልጆች ለ11ኛው ይሰጡና በሚቀጥሉት 2 አመታት ውስጥ አራቱም
እርከኖች ማለት 9 10 11 እና 12 በሙሉ ከናስተማሪዎቹ ታብሌት እንዲኖራቸው ማድረግ ከዛ ደግሞ በጎደለው በየአመቱ መተካት ቀስ ብሎ ደግሞ ከታብሌት ሌላ ኮዲንግን በብዛት ለመስራት ላፕቶፕ ስለሚሻል ወደ ላፕቶፕ መምጣት ከፍተኛ ውጤት ማምጣት ብቻ ሳይሆን መሰረታዊ እውቀትን ጨብጦ በትምህርት ውስጥ ማለፍ ነው። ሁሉም ወሎ ዩኒቨርሲቲም አልማም መምህራኑም ተማሪዎቹም በዚህ እየጣሩ ነው። ይሁን የወልዱ መታሰቢያ ደሴ ልዩ አዳሪ ትምህርት ቤት ርዕሰ መምህር ሳሊም አህመድ ትምህርት ቤቱን ከመገንባት ጀምሮ በተለያዩ ጊዜያት ይሁን የወልዱ ቤተሰብ እገዛ እያደረጉ መሆኑን አንስተዋል። የደረገው የታብሌት ስጦታ ተማሪዎችን በቴክኖሎጂ በማገዝ ትምህርት ለመስጠት ፋይዳው የጎላ መሆኑን አንስተዋል። አሁን ወቅቱ የዲጂታል ወቅት ነው፣ የቴክኖሎጂ ወቅት ነው። ተማሪዎቻችን ሞር ፎከስ የሚያደርጉት ደግሞ በዚህ በሳይንስና ቴክኖሎጂ ምርምር ላይ እንዲሁም ደግሞ የፈጠራ ስራዎች ላይ ነው የሚሰሩትና ከዛ ጋር ተያይዞ ይህ አሁን የተደረገልን ድጋፍ ተማሪዎች ይበልጥ በፈጠራና ምርምር ስራዎች ትኩረት አድርገው እንዲሰሩ ትልቅ ተነሳሽነትን የሚፈጥር ድጋፍ ነው። እጅግ በጣም ተማሪዎቻችንን ውጤታማ ለማድረግ ከሚያግዙ ነገሮች ውስጥ አንዱ ይህ በመሆኑ ትልቅ ደስታ ነው የተሰማን በእኛ በኩል። ተማሪዎች የተደረገልን ድጋፍ ትምህርታችንን በቴክኖሎጂ ታግዘን እንድንማር በማስቻል ከመምህራኖቻችን ጋር የሚኖረንን ግንኙነት በማቅለል የተሻለ ውጤት እንድናመጣ እገዛው የጎላ ነው ሲሉም ተናግረዋል። ከሌሎች በቴክኖሎጂ ካደጉና ከበለጸጉ ተማሪዎች ጋር ራሳችን ለኮምፒቲሽን ዝግጁ እንድናደርግና እነሱን ተጠቅመን ለ12ኛ ክፍል ዝግጅት እንዲሁም ከ12ኛ ክፍል ባሻገር ሌሎች የኮምፒውተር እውቀቶችና ከዓለም ጋር እንዳጠቃላይ ለመወዳደር የሚያስችለን ነገር እድል ፈጥረውና ነው ማለት ነው። እዚህ ማናገኛቸው የመጽሐፍት አቅርቦቶች አሉ። እንዲሁም ደግሞ ኦንላይን ላይ ተሰራጭተው የሚገኙ የተለያዩ ሶፍትዌሮችም አሉ። አሁን እኛ 11ኛ ክፍሎች ነን፣ ቀጣይ የማትሪክ ተፈታኝ ነን። ስለዚህ አሁን የተለያዩ ጥያቄዎችንም ከኦንላይን እያወረድን የምንሰራበት አጋጣሚ ይመቻችልናል። የተለያዩ መጽሐፍቶችን እንዲሁም አዲሽናል የሆኑ ነገሮችንም በቀላሉ የምናገኝበት እድል ይመቻችልን። የደቡብ ወሎ ዞን ትምህርት መምሪያ ኃላፊ አቶ አለምነው አበራ ይሁን የወልዱ ቤተሰብ ሌሎች ባለሀብቶች አርአያ የሚሆን ስራ እየሰሩ መሆኑን ገልጸው አዳሪ ትምህርት ቤቱ የነገይቷን ኢትዮጵያ የሚያንጹ ትውልዶች የሚሰሩበት ተቋም ስለሆነ ሁሉም በሚችለው እገዛውን አጠናክሮ እንዲቀጥል ጥሪያቸውን አስተላልፈዋል። በዚህ አካባቢም ተወላጅ ሆኑ የተለያየ አካባቢ የሚኖሩ በሀገር ውስጥም በሀገር ውጭም ያሉ ዲያስፖራውም ባለሀብቱም እንዲሁም የተሻለ የኢኮኖሚ አቅም ያላቸው ማህበረሰቦች ይህን ትምህርት ቤት የክልሉ የመጀመሪያው ልዩ አዳሪ ትምህርት ቤት እንደመሆኑ መጠን የሚችሉትን ያክል አስተዋጽኦአቸውን እንዳበረክቱ አሻራቸውን እንዳስቀምጡ በዚሁ አጋጣሚ ጥሪ እናስተላልፋለን። በመጨረሻም በአነስተኛ የወለድ መጠን ብድር በመውሰድ ወደ ስራ በመግባታቸው ተጠቃሚ መሆናቸውን አስተያየታቸውን የሰጡ ሴት ነጋዴዎች ተናገሩ። ከመጋቢት 16 ጀምሮ ሲካሄድ የቆየውና ሴት ነጋዴዎች ብቻ የተሳተፉበት የንግድ ባዛርና አውደ ርዕይ ተጠናቋል። ፊኒክስ ሀየለውም ዝርዝር ዘገባ አላት። መቅደስ መሰለና ኢልሃም ሙሐመድ አቢሲኒያ ባንክ ደሴ ዲስትሪክት ዓለም አቀፍ የሴቶች ቀንን ምክንያት በማድረግ ባዘጋጀው የንግድ ባዛርና አውደ ርዕይ ምርቶቻቸውን ለማህበረሰቡ ማቅረብ የቻሉ ሴት ነጋዴዎች ናቸው። በቆዳ ውጤቶች ዘርፍ የተሰማራችው መቅደስ መሰለ እንደምትለው 2015 ዓ.ም ባንኩ በአነስተኛ ወለድ ባመቻቸላት የብድር አገልግሎት ከራሷ አልፋ ለሌሎች ሴቶችም የስራ እድል መፍጠር ችላለች። ራሴን ችዬ ነበር የምሰራው። ይሄን ብድር ካገኙ በኋላ ግን 8 ሴቶችን ቀጥሬ ማሰራት ጀምሬያለሁ። ትንሽ ወደ ፋብሪካ እያደገች ያለችም ትንሽ የቦርሳ ማምረቻም አለችኝ። ያንን የሚያደርጉት 2015 ካገኘሁት ብር በኋላ ነው። አዳዲስ የስራ እድል ፈጥሬበታለሁ። ብዙ ሰዎችም አግኝቼበታለሁ። ይህን ያህልም ተቀባይነት አገኛለሁ ብዬም አላሰብኩኝም ነበር። ባዛሩ የጠቀመኝም አንደኛው ይሄ ነው። ወጥቼ ማሳየቴ ሰው ይወደዋል ይሄን ስራ ብዬ ለማወቅ ነበረ። በጣም ተወዳጅም ነው። ከሌሎች ሴቶች ጋር በመሆን በአውደ ርዕዩ የተሳተፈችው ኢልሃም ሙሐመድ በበኩሏ ሴት ነጋዴዎች ላይ ትኩረት አድርጎ የተዘጋጀው የንግድ ባዛርና አውደ ርዕይ ምርቶቻቸውን በቀላሉ ለማህበረሰቡ በማቅረብ ረገድ ትልቅ ድርሻ እንደነበረው ነው የገለጸችው። በደንብ አድርገው አጠናክረውናል። በሁለተኛ ደረጃ ኢፖክሲ ደሴ ላይ ብዙም አይታወቅም ነበር። አሁን እኛም ቢዝነስ ካርድም እየበተንን ነው። በደንብ ለሰው እንድናስተዋውቀው አግዘውናል። በዛ ላይ ነፃ ነው፣ ለሴቶች ተብሎ የተዘጋጀ ነው እና በብዙ ነገር አግዞናል። በሌላ ጊዜ እንደዚሁ ቢደገም ሰፋ ባለ ሰዓት ምናምን በጣም ቆንጆ ነው። ቦታ ይዘን የምንሰራ ልጆች አለን፣ ብዙ ነን። ብድርም አመቻችተውልናል። ብቻ ጥሩ እድል አግኝተንበታል። የአቢሲኒያ ባንክ ደሴ ዲስትሪክት ዳይሬክተር ሚሊዮን አበራ ዓለም አቀፍ የሴቶች ቀንን ታሳቢ አድርጎ የተዘጋጀው የንግድ ባዛርና አውደ ርዕይ 200 የሚጠጉ ሴት ነጋዴዎችን ያሳተፈ እንደነበር አንስተዋል። እዚህ ባዛር ላይ ያው እንዳያችሁት
በርካታ ሴት ነጋዴዎች፣ ስራ ፈጣሪዎች ተሳትፈዋል። እነሱ በዚህ ዘርፍ እንግዲህ ተጠቃሚ ናቸው ብለን እናስባለን። ሌላው ሸማቹን በሚመለከት ያው በርካታ ቁጥር ያለው ጎብኚ የዚህ ባዛር ላይ መጥቶ የተለያዩ እቃዎችን ሲገዛ ሲሸምት አይተናል። በዚህ ነገር ህዝቡም ተጠቃሚ ነው። እንደ ባንክ ይህን መሰል ባዛር ስናዘጋጅ የመጀመሪያ ሆኖ ያለ እንደዚህ ሰፋ ባለመልክ ሁሉን አካታች በሆነ ሁኔታ መዘጋጀቱ በጣም ህዝቡ በጣም አበረታች የሆነ ድጋፍ ነው ሲያደርግልን የነበረው። ከመጋቢት 16 እስከ መጋቢት 21 በቆየው አውደ ርዕይ የከተማ አስተዳደሩና ማህበረሰቡ ለነበራቸው ተሳትፎም ባንኩ ምስጋናውን አቅርቧል። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። ስለ አብሮነታችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።